ሂጂ ራሽን አስተዋወቂ። አድራሻ አዲስ አበባ ነው። አዲስ አበባ። እሺ የምኖረውም አዲስ አበባ ነው። እድሜሽ እድሜ 37። እሺ ሃይማኖት ኦርቶዶክስ። እሺ ስራ አለሽ? አዎ የመንግስት። እሺ በቂ ደሞዝ አለሽ? 10,000 ይበቃሽ። እግዚአብሔር ይባርክልሽ። አሜን። ደግሞ 10,000 ያለው ይሰጥሽ ተገጣጥሞ 20,000 ይሆናል። ፋፈሽ ያለ ኑሮ ትኖራላችሁ። እሺ እድሜሽ 30። ከዚህ ቀደም አግብተሻል? ወልደሻል? አግብቻለሁ። 2 ልጆች አሉኝ። ባለቤቴ ግን በህይወት የለም። አም ሶሪ ነው። እሺ 2 ልጆች ሴቶች ወንዶች? ወንዶች። 2 ወንድ ልጆች። ልጆችሽ አድገዋል? ትናንሽ ናቸው? ገና የ6 እና የ4። እሺ አጭር አራባቆሽ በመድኃኔዓለም አንተ ነው ፌስታል ውስጥ ነው እንዴ? አሜን ይበቃል። ባህላ ፍቅሩ አሜን። ኧረ በእናትህ ምንድን ነው ታርግ ጌታ ምን ቻርጊው ያወርቹ። እሺ ጋይስ እጣ አለ $20 የሽፎን $60 ደግሞ የወርቅ ድሬ እሸጣለሁ። ሽፎን እሸጣለሁ። ማየት ስትፈልጉ አሳይም ብቻ ብሎ የጉራጌ ልብሶችም አሉ አሪፍ አሪፍ። እሺ ዝም ብሪ ፈታ ማለት ስለፈለኩ ነው በነገራችን ላይ። እሺ እድሜሽ 37 ሃይማኖትሽ ኦርቶዶክስ የ2 ልጆች ወንድ ልጆች እናት ነሽ። የ6 ዓመት እና የ4 ዓመት ነዋሪነትሽ አዲስ አበባ ነው። መስፈርትሽ ምንድን ነው? መስፈርቴ እንደኔ ኦርቶዶክስ የሆነ ስራ ያለው ከማንኛውም ሀገር ቢኖር ችግር የለብኝም። እድሜው ከ40 እስከ 45። አንዴ ላቋርጥሽ። ለምን አስወጣሽኝ ላልከኝ ዜድዬ እንፈልጋለን አንድ ሰው ላይ ለ10 ደቂቃ ምናምን እናስቀምጥና በቀስ አድርገን ሸርተት አድርገን እናስወርደዋለን። ፎሎ ያደረገህን ትመልስና በውስጥ ከቀናክ እግዚአብሔር ከረዳ በውስጥ ታወራለን። ከዛ በኋላ ደግሞ ለሌሎች ደግሞ እድል እንሰጣለን። ቀጥ የኔ ውድ እድሜው ከ40 እስከ 45። እሺ ከየት ነው የምትፈልጊው? ከየትም ቢሆን ችግር የለብኝ። ከየትም የርቀት ፍቅር ይመችሻል? ይመጣል። ደስ ይላል። ይመጣል። ስንትማ ይመጣል። እሺ ይመጣል። የርቀት ፍቅር ይመቻታል። እንዳንቺ የቀድሞ ህይወት ባይኖረው የቱ ይመችሻል? ደስ ይለኛል። ልጆችም ቢኖሩት ደስ ይለኛል። ብሩክ ነሽ መድኃኒዓለም። ስንት ቢኖሩት? ኧረ ይኖረው ልጅ። ዋው አቅሙ ከፈቀደ ይኖረው። እውነት ልጆች ጸጋ ናቸው። እግዚአብሔር ልጆችሽን ያሳድግልሽ በጸጋ ሞገስ። እሺ ከወንድ ልጅ ውበት ምን ይማርክሻል? ቢቀጠን ቢያጥር ቢወፍር? መካከለኛ ወንዳ ወንድ ደረት ያለው ምናምን ስፖርት ቢሰራ ባይሰራ ችግር የለም። ዋናው ጤነኛ ወይ ደውልዬ ጋይስ እስቲ ይሄን ሜምበር ተጫኑት። እኔ እኮ ዝም ብላችሁ እዚች ልቧን ተጫኗት። አያችሁት? ልቡን ተጫኑት እስቲ። አሁን አዲሱ ማርዬ 7 ምናምን ኢትዮ ቀጥሉ። አዲሱት ታፕ አድርጉት እንዴ፣ ኮፒ ሊንክ አድርጉት። ምንድን ነው ዝም ብሎ ማፍጠጥ አይደብርም እንዴ? እየተገፋፋን እንጂ ጋይስ ከዚህ ግፉ እናንተ ወደ ላይ 20 ሜምበር። አራ ሂዱ ፑሽ ጋይስ። ልቧን ንኪ ማርቲ፣ እንዴ ልቧን ንኪ። እንትን አለማለት እቺ ልቧ ከላይ ሜምበሩ ልቡን ስትነኩ 20 ታንኪዩ 21 እንዴ። አረ ታዘዙ እንጂ ታዘዙ ጋይስ ታዘዙ። እዚህ ላይ ያላችሁ ሁሉ መታዘዝ አለባችሁ። እኔ እኮ እናታችሁ ነኝ፣ አጋቢያችሁ ነኝ እኮ። ደርሷል ደግሞ ይታደሳል እኮ እሱ። እንዴ 21 ሰው ማርቲ ብቻ ናት። 7 አፕ አዲስ ጌታ ተማማ ብቻ ነው ዛሬ የተሰበሰቡ። እንዴ ሰብስክራይብ አይደለም ክፍያ ያለው ሰብስክራይብ ነው። እቺ ሜምበሯ ፍሪ ናት። ክፍያ አልጠየቅኩም እኔ ጋይስ፣ ፍሪ ናት። ጀስት
ጠቅ ብቻ ማድረግ ጥንቁር አድርጓል። ክፍያ አለው እንዴ ጋይስ? እሺ አዎ ማርዬ አንቺ ገና ነው። እሺ ክፍያ የለውም እንዴ? ክፍያ አለው ትላለች እንዴ? ፍሪ ነው። ኦኬ ልሁን አልሁን አላቅም፣ ብቻ ግን ክሌም ይለኛል። ምን እንደሆነ አላቅም ነው። ተይው በቃ ተይው። እኔ ግን ዝም ብዬ ስነካው ይገባል ብዙ ቦታ። ሃይማኖት ኦርቶዶክስ ክሌም ከክለብ ይላል እንግዲህ። ኦልሬዲ አድርገሻል እኮ አየሁሽ እኮ። ዋናው ጤና ካለ ተቀላቀለ ይህንን ትዳር። እሺ ሩታዬ እድሜዋ 37 ኦርቶዶክስ ናት። የሁለት ልጆች እናት። የምትፈልገው ወንድ ኦርቶዶክስ እድሜው ከ40 እስከ 45 ከየትኛውም ዓለም ላይ ቢሆን ይመቻታል። ወንዳ ወንድ ብትሆን ትመርጣለች። መካከለኛ እግዚአብሔርን የምትፈራ ጤነኛ ወንድ ብላለች። ሌላ ልሽ የምትዩ ነገር ሩታ? በቃ ወይኔ በጣም ጥሩ ሰው ነሽ። ግን አንቺም አሁን ከዚህ በፊትም የገባው ልጅ የተረጋጋችሁ ናችሁ። እውነት በሃይማኖት ትለያያላችሁ እንጂ አሪፍ ነበር ስልሽ ትክክለኛ ሰው ፈላጊ እኮ ያስታውቃል። እሺ የት ነች? ኢትዮጵያ አዲስ አበባ። ኦኬ ማን ነው አሁን? ሽሮ ሜዳ ኢትዮዬ ታወሪያለሽ? የኔ ውድ ነው ተቀመጫለሽ ዝም ብለሽ? ያው ታታታ ያረክ ነው እዚህ። እሺ ማሬ ሩታ የምትጨምሪው ነገር አለ የኔ ውድ? በቃ ዋናው ሃይማኖቱ የሚያጠብቅ እግዚአብሔር ፈሪ ያደረበት ጤነኛ ይሁን። በቃ ሰርቶ የሚገባ ችግር የለም። ኦኬ ስራ የሚሰራ ብላለች። እሺ ቴንኪዩ እናመሰግናለን። እሺ ማይ እሺ ሽሮ ሜዳ በቃ ቦታ ልቀቁ። አቡ ካላወራችሁ ዝም ብላችሁ ስግጥ አትበሉ። እዚህ ጋር መታችሁ ሚዩት አንሱና አውሩ እንዴ። መደበሪያ ሽሮ ሜዳ አካባቢ ብለን ነው። ኧረ እናንተን አይደለም ትዳር ፈላጊዎችን ያልኩት እንዴ። አይደብራችሁም እንዴ? ቦታ ልቀቁ በቃ። እጣ አለ በ20 ብር ያ እጣ አለ ጋይስ። እጣ አለ ሚስት አለ። ዜድ ድጋሚ የምትልከው አልገባኝም። ድጋሚ የምትልክበት ምክንያት እሺ ዋሴ አስገብቼ ካለው ቀጥል። እድል አልሰጥሽኝም። ሚዩት አድርገህ ቁጭ ብለሃል። እሺ ና ግባ ወንድም አለ። ይኸው እሺ ዋሴ ገብተካል? አዎ ገብቻለሁ። እሺ ራስህን አስተዋውቀን። ዋሴ ይባላል ያው ከናዝሬት። እሺ ራስህን ዋሴ ማን ነው? እድሜው ስንት ነው? እድሜ 29 ነው። እሺ ትዳር ፈላጊ ነህ? ትዳር ፈላጊ ነኝ። የራስህን አስተዋውቀን። ያው ትዳር ፈላጊ እውነተኛ አፍቃሪ ያላት የሆነ እድሜዋ ከ27 እስከ ምናምን ያለ እስከ 29 ምናምን ያለችው በውጭ ሀገር ወይም በሌላ ሀገር ብትኖር ተመራጭ ነው። አሊያም ደግሞ ከሌለ ደግሞ ከውስጥም ከሆነ እና ስራ ያላት ራሷን የቻለች ወይም ስራ ስላለኝ ነው የምፈልገው። አለሽ ማሬ እዚህ ላይ ውዱ ባልሽ እየፈለገሽ ነው። ገና መንቃቱ ነው ነገር መንቃቱ ነው ማሬ። ከውጪ ወይ ከሌላ ዓለም ላይ ቢሆን ተመራጭ ነው። እድሜዋ ስንት አልከኝ? ከ27 እስከ 29 እና ሞቀኝ ከ27 እስከ 29። ሃይማኖትክ ምንድን ነው? ኦርቶዶክስ። የት ነው የምትኖረው? ናዝሬት። ስራ አለክ? አዎ። ምንድን ነው የምትሰራው? የመኪና ባለሙያ ነኝ። ስለዚህ ጥሩ ገቢ ያለህ ቤት የማስተዳደር
አዎ ጠጅ እየጠጣሽ አፍሽ ደረቅ። ኧረ ይሄ ጠጅ አይደለም እናንተ ምናችሁን አምቦሃ ነው። ክትፎ ስለበላው ዩቲሽን ጠለቅ አድርገሽ። አዎ ኪቡዬ እኔ ማር እውነትሽን ነው። ቆይ እሺ ከየት ነው የምፈልገው አልከኝ ዋስዬ? ከውጪ ከሀገር ውስጥ ከውጭ ውጪ መውጣት ትፈልጋለህ? ያው የመኪና ባለሙያ ኤሌክትሪክ ምናምን ስለምንለው እዚህ ሞር እሰራለሁ ከውጭ ብዬ ግን አስባለሁ። እድሉ ቆንጆ ነው። እዚህ ጥሩ መረጃ አለ። ዋስ አቤት ይሰማል እሺ ይሰማል። እድሜዋ ከስንት እስከ ስንት ይሆንልን? ከ27 እስከ 29 ከ7 እስከ 9 እሺ የቀድሞ ህይወት ምን ይመስላል? አግብተሃል? ወልደሃል? ፍቅረኛ ነበረ? ሴት ታውቃለህ? በቀድሞ በምንም? አይ የለኝም፣ ትዳር የለኝም። ወልደሃል? በምንም በተለያዩ አማካኞች? ምንም የለም። ምንም የለም። ወፍ የለም እንዴ? ምንም የለም። በአጠቃላይ ጓደኛ ማን ነበረክም ድሮ? ነበረ ግን ያው ባለማግባባት ተለያይተናል። ኦኬ ጨርሰሃል። አሁን ምንም ዘግተካል? እሺ ልክ ነህ። ከኢትዮጵያ ውጭ የምትኖሪ ውድ እህቴ እድሜሽ ከ27 እስከ 29 ሃይማኖቶች ኦርቶዶክስ አሱ ምትባላለሁ ብላሻለች። ለአሁኑ ልጅ ካለች ፎሎ ታርገው ይነጋገሩ በውስጥ ገብቶካል። አሁን እሷን አስገብተን ልናዋራቸው ብንል አንድ ሰው ብቻ ይሆናል እድል የምንሰጠውና አንድ አግኝቼ እስቲ ስንት አገኘሁልህ? አንድ ሚስት አግኝቼልሃለሁ በነገራችን ላይ እውነቴን ነው የምልህ። እሺ ምን የምትጨምረው ነገር አለ? ያው በእምነቷ ጠንካራ የሆነችው ስነ ስርዓት ያላት ብትሆን አስፈላጊ ነው። እሺ ምክንያቱም እውነተኛ ትዳር ስለምንፈልግ። እሺ ፋሎ ያደረገች ልጅ ቀሽት ናት። በጣም መልካም እድል ይሁንልክ። ወንዶች በጭብጨባ ሴቶች በእልልታ ፈጣሪን እያመሰገናችሁ ዋሴን ቀስ ብለን እንዳይሰባበርብን ከዚህ ካለበት ላይ ቀስ ብለን ሸርተት አድርገን እናወርደዋለን። አውራት ፎሎ ባክ አድርግ። አንድ አግኝተሃል? አንድ ነው ጨምሩ። አረ በውስጥ ሀይት በለኝ። ትንሽ ስልክ ስለሚል ትልቅ ስለማይሰራ ኮሜንት ላይ ሀይት በለኝ። ሀይት በለኝ አይከብድም። ሀይ በላት እንጂ ወንድ ልጅ እኮ አንተ ነህ። እሺ እላታለሁ። ፎሎ አድርገኛለች። አሁን ይኸውልህ ዛሬ እሷ ታወራኛለች ብለህ ዛሬን ስትጠብቅ ነገን ስትጠብቅ ከነገ ወዲያ ስትጠብቅ ትሄድብሃለች። ፈረሱም ሜዳውም ይኸው ያንተ ነው። ጋልብበት ይቅና። እሺ ትበላለህ። ነቃ በል፣ ነቃ ደንገጥ በል ዋስዬ። ካልተሳካ ካልሆነ ተመልሰክና። እሺ እኔ ታይቶኛል፣ ለአንተ ዛሬ ከፍቶልሃል። ስለዚህ በደንብ ደግሞ ጸልይበት፣ ፈጣሪ ይርዳ። ከታች ያለው ትወጣ ቆይታለች። ሩታ ትወጣ ኪውዬ ምን አለች? ምናሽ? እሺ አዎ አስገቢ አይ ትንሽ ፋሎ እንዲያረጉ ሩታ ብዙ ባል አግኝታለች። 12 ሀይ ትበለኝ አይባልም። ወጉና ስርዓቱ አለ። ወግና ስርዓቱ አለ። በቃ ሴት ልጅ ትወዳለች። ምንም ኤክስፔሪየንስ የለም። ለዛ እኮ እባክሽ አሁኑ ልጆች ቸከሶች እሳት ናቸው፣ አይጠብቁም። ኤክስፔሪየንስ የለውም። እሺ እሺ ቀጥል የኔ ወንድም ዴሪዝ። እንዴት አመሸ? ድምፅህን ትንሽ ከፍ ከፍ። እንዴት አመሻችሁ? ኮፒ ሊንክ ሼር እያደረጋችሁ ታፕ ታፕ አድርጉ። 10,000 ታፕ እንኳን አልሞላም በእናታችሁ። እሺ ቀጥል የኔ ወንድም። እኔ እያደረኩ የምኖረው ዩሮፕ ነው። ድምፅ አይሰማም ነው? የኔ ነው ስልኬ ነው። ነፃነት እባላለሁ። ነፃነት። እሺ ከየት ነው? ከዩሮፕ ሉክሰምበርግ። እሺ እድሜክ፣ ሃይማኖትህ፣ ቁመትህ፣ የሰውነት አቋምህ? ኦርቶዶክስ ኪሎ ምን ቁመት እኔ አንቺ ቤት ነበረ አንዱ ዱባይ የምትኖረው
መልሰኝ ወደ ቤት ጊዜ ምናምን ኧረ ስላት የሆነ ነገር አለ። ምንድን ነው? ሻይ ጥደሃል እንዴ? አይ አልጣድኩም። ምንድን ነው? ፉሽ የሚል ነገር አለ። እኔ እንጃ ብቻዬን ነው ያልኩኝ ማታ። አሁንስ እስቲ ከላይ ያለ ከወንድሜ ሚውት አርግ። ቁሜ የሚሳት ነው እንዴ የሆነ ማንቆርቆሪያ ሲተነፍስ ነው ድምፅ የሚሰማኝ። አሁንስ ድምፁ ምንድን ነው? ይሳረግ ያለን የሚታረግ ነው አንቺ ያለሽ ማሪ። እሺ ቀጥል አሁን ወንድሜ። እና አልተግባባንም። አሁን ደግሞ ሌላ ፍሮም ደ ስክራች ንገረኝ። ከመጀመሪያው ጀምረህ እኔ ቤት ሰው ተዋውቀህ ነበር። የሁላችሁ ሁልጊዜ የምላችሁ ነገር እኔ ቤት ሲተዋወቁ መተው አይናገሩም፣ ሲጣሉ ግን ይነግሩኛል። አያችሁ? ኦኬ፣ ለዛ ልነግርሽ እኮ ነው። ክሬዲት እሺ። ከዛ በኋላ ተቀጣጥረን ሁሉ ነገር ጨርሰን ከዱባይ ወደ አዲስ አበባ ልትገባ እሺ ተባብለን፣ ኦኬ የሚያስፈልገኝ ነገር ከዚህ ግዛልኝ አለች። ዱባይ ናት እሷ? አዎ። ምንድን ነው የሚያስፈልገው አልኳት። ጌጣጌጥ አለችኝ። እሺ እስከ ስንት ይጨርሳል አልኳት። እስከ 2200 ምናምን ግማሹን ያግዝሃለሁ አለች። ችግር የለውም። ዶላር ነው? በዶላር አለች። አዎ። ቆይ ስንት ጊዜ አወራችሁ አንተና እሷ? ቢያንስ ወደ 4 ወር ያህል አውርተናል። ከዛ በኋላ እኔ ደግሞ ችግር የለውም ግን በቃ ወደ ቱቱካ እንሄድና ትወቀው፣ አንቺም በዛ እንትኑን ተቀብለሽ ከሄድሽ የትም አታመልጭ ምናምን ስላት ወፍ የለም ብሎ ካረገች። ገንዘቡን ወሰደች? አልወሰደችም። ይፋና አድርጎ አልኳት። ከፈለግሽ በውስጥ ሁሉን የተጻጻፍነው ልልክልሽ እችላለሁ። በዛው ሌባ ናት። ሌባ በቪዲዮ አይታታል። በቪዲዮ አይታታል። ሁለት ስልክ ነው የተቀበልኳት። አንዱ ሰላም ይላል፣ አንዱ በኦሮምኛ ነው፣ አችቻ ነው ምናምን ነው የሚለው። ቴሌግራማ ሌላ ስሙ ዋትሳፕ አለ። አሁን ይኸውልህ ነጥብ እንያዝና 4 ወር ሙሉ ስታወሩ የገንዘብ ጥያቄ ጠይቀሃለች? አንድ የተለያያችሁት ገንዘብ ስላልሰጠሃት ነው ወይስ ስላልተመቻቻችሁ ነው? እያሰመርን ጥሩ ሀሳብ ነው። ተመቻችተን ሁሉ ነገር ጨርሰን አዲስ ዓመት እንገባ ነው የወሰንነው። እሺ ተባብለን ነው የተለያያችሁት? አዎ አዲስ ዓመት አሁን ልንገባ ጨርሰን ይሄን ልንገባ የጨረስነው ከ2 ወር በፊት ነው። ጠቅላላው ካወቅካት ወደ 6 ወር ሆኖባታል። ከተለያየን 2 ወር ሆኖብናል። 6 ወር ሙሉ ሳይነገረኝ ከዛ በኋላ ቆይ 4 ወር እንዳደረግን በቃ እንግዲህ እንግባ፣ ለአዲስ ዓመት ማግባት እፈልጋለሁ፣ የሚያስፈልግን ጌጣጌጥ ግዛልኝ ብላ በፎቶ ላከችልኝ። ኦኬ ስንት ነው ይሄ ዋጋው አልኳት። በድርሃም ነው እንደዚህ፣ በዩሮ ግን በዶላር 2400 ነው አለች። እሺ ቢያንስ ወደ 1000 የሚሆን እኔን ላግዝ ይችላል አለች። ችግር የለውም እኔ ወደ 6-7 ዓመት ሆነብኛል ዜሮ፣ እኔ ገዛልሻለሁ። በቃ እንሂድ ወደ ቱቱ እንተዋወቅና እንንገባ። ም ከያዘሽ ደግሞ ችግር የለውም በውስጥ እናገኛታለን። እዛ 3 ሰው ነው ኮንታክት የምንሆነው፣ ሻጭ ወርቅና አንቺም ገዢ እና ቱቱካ ስላት ምንም ችግር የለውም ምናምን አለች። ከዛ በኋላ በቃ ብሩ እንድልክ ነው ስታጨናንቀኝ የነበረች እንጂ ወደ እናንተ ለማምጣት አልፈለገችም። ቆይ አሁን ግን ማለት ብሎክ አርጋህ ነው? አንዳንዴ ወይ የሆነ ነገር ሆናስ ቢሆን ቼክ አድርገሃል? ጭራሽ ሁሉን አውት ያደረገች። እች ደግሞ ጥቃቅና አነስተኛ ሌባ ናት። በ1000 ትጠፋለች። በቃ መጀመሪያም ለብር ነበር የፈለገች። ትንሽ ላጥላጥ አድርጌው ሊሄድ ብላ ነበር። ብታየው አንተ የምትበላ አይደለም።
እግዚአብሔር ከእንደዚህ አይነቱ ሰው እንኳን ኢትዮጵያ አብራችሁ ነበር እንደምትሄዱ ሳይ ጌታ አሁን እቺ በቃ ጥቃቅና አነስተኛ ሌባ ናት። ለአንድ ሺህ ብር ኢትዮጵያ አብረው ነበር የሚሄዱት። ኢትዮጵያ ሊገቡ እና ታዲያ እዛው ናቸው አብራችሁ መርጣ ምናምን አንተ መርጣ አብራችሁ አትገዙም ነበር? እቺ ትክክለኛ ትዳር ፈላጊ አይደለችም። ይሄ ራሱ ሬድ ፍላግ ነው። ያ እኮ ስለዚህ እግዚአብሔር ረዳው አይደል? እንጂ መጀመሪያም እኮ ይሁን እንጂ ዝም ብለህ ዘለ መግባት እኮ እንደዚህ ለመላኩ እንትን ያልሆነ ብዙ አልተገባባም። በቃ ችግር የለውም ካርድ ምናምን ላክልኝ ትለኛለች። ችግር የለም ልክላት ነበር። ከዛ ባለፈ ግን ዩሮ ወደ ኢትዮጵያ ልክላታለሁ ስለት አለብኝ ምናምን አለች። ኦኬ ምናምን ናቸው በዛኛ 16 ነው ምናምን በቃ 16 ይችላል። ሌላ ግን አለ በቃ ተዋት፣ ይመቻት። የመጀመሪያ ጥቅምህን ነው ገንዘብን ፈልጋ ነው የመጣችው። ስለዚህ አሁን ለአንተ ሌላ ሚስት እንፈልጋለን አይመስልህም? ቀረህበት ሞሜንቱ ግን እንዲህ ትልቅ የሆነው ኦኬ በቃ አንተ ደግሞ እግዚአብሔር ስለሚወድ ቀድሞ ረዳ። እቺ አሁን ወደፊት አግብተሃት ቢሆን ጥቅም ምናምን ከሆነ ፍላጎቷ ምን ታረጋት ነበር? ስለዚህ አንዳንድ የሆኑ ነገሮች ሲበላሹ ለበጎ ነው። ትክክል ከሆነ ለእኔ ላክልኝ ስልኳን። እሺ እና አሁን እስቲ ጋይስ ስትተዋወቁ እየመጣችሁ ንገሩን። ስትፋቱ ሌላ ስትፈልጉ እኔ ጋር አትምጡ። 4 ወር አሁን ይሄ ሁሉ ነገር ሲካሄድ እኛ ምንም ከዚህ በረከት የደረሰን ነገር የለም፣ ወፍ የለም የምናውቀው። 2 ወር ደግሞ እስቲ ምናልባት ነገር ትመጣለች ከሚደረስ ትመጣለች ትከንተያለች ምናምን ያልተጠበቀው አለ። ምንም ነገር አልሰማንም። አናሳዝንም ጋይስ። ሊስት የተወሰነ ጊዜ ስታወራት አንተ መጣ እንኳን መናገር ነበረ። አይናገሩም፣ ግዳያቸው። የቱቱ ደግሞ ቴሌግራም እኮ መልዕክት አይቀበልም። ዝግ እንዴ እየከፈትን አይደለ እንዴ? ድዳችን እያጸዳን አይደል? እያሰጣን ነው። ምስራችሁን ብታበስረን እንዴ ትትዬ እኛ ብንመርቀው እኮ ይሳካለት ነበር። የት ነው የሚኖረው ፍቅርዬ? የት ነው የምትኖረው? ትክክለኛ ስምህ ግን ማን ነው ስሙ? ነፃነት ባታችን ነፃነት ዩሮፕ መሰለኛል እኮ ዩሮፕ ነው ማሪ። እሺ አሁን ተጋቢው ደስ ይለኛል። ለእኔ $20 እጣ ብትገቡ ለራሳችሁ ብትገቡ ከፈለጋችሁ ነው ለራሳችሁ ብትገቡ ቤቱን ሰፖርት ብታረጉ ታፕታፕ በማድረግ ኮፒ ሊንክ ሼር በማድረግ ስጦታ በመስጠት እና ደግሞ ይሄ ከዚህ ካምፓኒ ከዚህ የሽፎን ነው ወርቅ ትትዬ የሽፎንም የወርቅ ማለት ነው። ከዚህ ድርጅት ደግሞ ቢገዙ እቃ ማን ነው ተጠቃሚ? ሁለታችን። ኤግዛክትሊ ቴንክ ዩ ማሪ። እና እየገዛችሁ ሽፎን አለ፣ የጉራጌ ልብሶች አሉ። ያ ጋይስ አትፍዘዙ። ብዙ ዛሬ እሑድ ነው። አመት በዓል ደግሞ ደርሷል። ነገ የሚላኩ ኦርደሮች አሉ። ኦርደር አድርጉ። የጉራጌ ልብስ እንደዚህ ያለ ለበዓል ለመስቀል ያዘጋጅኋቸው እየገዛችሁ ነው። እሺ ማን ነው ተረኛ? ያ ተናገር እና ተጨርስ። እድሜዋ 28 እስከ 35 ችግር የለም። ትንሽ ድምፅን ከፍ አድርጋ። እድሜ 37 ነው። እሷ ደግሞ 28 እስከ 35 ችግር የለም። ከዛ በታች አልፈልግም። የልጅ አባት ነው። ኢትዮጵያ ነው። ስንት ልጅ አለህ? አንድ። እሺ ኦርቶዶክስ ሃይማኖት ነው። እሺ ችግር የለም። ምንም በግድ ነው እየሰማሁት ያለሁት። ኦርቶዶክስ ሃይማኖቷ ከየትም ትሆን ችግር የለውም። እሺ ጨርሻለሁ። እሺ
ከዚህ ቀደም እኔ ቤት ሰው ተዋውቆ ባለመግባባት ተለያይተዋል። አሁን ደግሞ ሌላ ከእሷ ጋር መቀጠል ስላልቻለ ሌላ ሰው ይፈልጋል። እድሜው 37 ነው። ኦርቶዶክስ ነው ሃይማኖቱ። ከሱ ጋር አብሬ መሆን እችላለሁ ብለሽ የምታስቢ ሴት ካለሽ ፎሎ አድርጊው። ከሱ ጋር ትዳር ለመመስረት ዝግጁ ይሆንሽ። የማትቀበላቸው ነገሮች አሉ? ችግር የለም። ሃይማኖት ብቻ ነው የማልቀበለው። ሃይማኖት አይቀበልም። ጋይስ ሞቃል ልጅ ቢኖራት ችግር የለም። ልጅ ቢኖራት ችግር ስንት ልጅ? አንድ። አሁን የት ነው ያለው? አንተ አሁን ከዩሮፕ እጣ መግባት ትችላለህ? እሺ በእኔ ስም ይኸውልህ 1000 ምናምን ዶላር ተርፎልሃል እና $20 እጣ ግባ። ግን ኢሮፕ ነህ አይደል? በምን ትልቅ ይሉም በስልክ እንደላክልሽ እና በአካውንት ወይም ደግሞ ወደ ኢትዮጵያ አስተላልፍልኝ ካለሽ በእጣው መጠን ደግሞ ሊልክልሽ ይችላል። አይ ኢትዮጵያ ሲያደር ሀሳብ ተቀበላችሁ ብዙ ጊዜ ማደር የለበትም። ካሁን ማለፍ የለበትም። አዎ ማሪ እንዴ ለሀያሽ እሺ ቁሜ እንዴት ነህ? በቃ እኔ ልውረድ፣ ሌላ እድል ስጣችሁ። ውረድ። ደህና ደር። መልካም እድል። 7 ሰው እኮ ፋሎ አድርጎሃለኝ። በቃል 7 ሚስት አግኝተሃል። እንኳን ደስ አለህ። እሱን ተንከባክበህ ያዝ። ገንዘብ እንዳትበላ ራስህን ጠብቅ። ገንዘብ እንዳትሰጥ። ሹራብ አለው፣ ሻሽ አለው። የተለያዩ ሻሾች አሉኝ። የምትፈልጉ ግቡ። የጉራጌ ልብስ ነው። ሄሎ በኔ በኩል እባላለሁ። አይ የለም ወረደ፣ እባክሽ አይሰጥም። ሄደ እንዴ አጣደፈው እኮ። እሺ ቁም፣ እየቀጥል። ቁማሪ ግድፈ ኩታሳ እባላለሁ። ምንድን ነው ግን ዛሬ ደግሞ ድምጻችሁ አልነቁም እኮ ትትዬ ከኢትዮጵያ ነው። አነቀም። እናታችሁ ተኙ በጌታ። የኔም አይሰማም። አሁን ተሰማ። እግዚአብሔር ይስጥህ። በል ቀጥል። የሚደውለው ከጉደር ነው። ጉደር ከየት ነው? ጉደር ጉደር። እኔ እኮ ኢንተርናሽናል ነኝ ስላችሁ እኮ አላመናችሁኝም። ከጉደር ራሱ እያጋባው ነው ጋይስ። ጎበዝ፣ እንኳን ደህና መጣ ቆምዬ። እድሜክ ስንት ነው? እድሜ 35 35 ቅዳሜና እሑድ ተቆጥሯል። አመት በዓል ተቆጥሯል። ሁሉም ተቆጥሯል። ያለቀለት ነው። እሺ ትንሽ ነቃ በል ወንድሜ። አሁን በዚህ ድምፅ አሁን ይከብድሃል ሚስት ማግኘት። ነቃ በል። አሁን ሚስትህ እያዳመጠች ነው ታውቃለህ። ቁሜ አሜዚንግ አማላት። እሺ ሚስትክን እና የኔ ሃይማኖት ወርቄ ፈታ ነው። ወርቄ ፈታ ምንም አልተሰማኝም። ጌታ ነው የምላችሁ። ዋቄ ፈታ ነታቂም ዋቄ ፈታ ነክ። ኦኬ ዋቄ ፈታ ነው ሃይማኖቱ። እሺ ዋቀ ጉራቻ ኦኬ። እና ዋቄ ፈታ። እሺ አንደኛው መስፈርት ዋቄ ፈታ መሆን አለባት። ግድ ነው። እድሜዋስ? ችግር የለውም ግን ከ40 እንዳታ። አንተ ስንት ዓመትክ ነበር? 30 ምናምን። ችግር የለውም። ኮዝዬ ነው ማለት ድምፅህን ከፍ አድርገው ከታች ያሉት ፋኖችን ሊሰሙ አልቻሉም። እንዴት ፋሎወር ታገኛለህ? ይሄው በሀብት በኩል ጋሪ ፈረሳለኝ ምላቸው ደከመን። በእናት አንተ አሁን ለመጪው 10 ዓመታት ራሱ አታገባም በዚህ ድምፅ።
አንሶሪ ቱ ሳይደስ በጣም እንደዚህ በደከመ ድምፅ አታገባ። አጋጣሚ ኤርፎን ነው። ምን ኤርፎን ታይታሃል እኮ አባቴ። ምንድን ነው ተፊት ኢየሱስ ቀዮ ይኸውልሽ፣ አይሰማም። ኧረ በእናትህ እንዴ ነገርኩ። በቃ አንተ በዚህ ድምፅህ ከዚህ በኋላ ራሱ ብዙ ትቆያለህ። ኧረ ምንድን ነው ዋቄ ፈታ ታብራሪልናለሽ ትትዬ? እኔም አላውቀውም እርሳስ፣ እኔም አላውቀውም። ዋቄ ፈታ ማለት ሌላ ምንድን ነው? ባዕድ አምልኮት ነው አይደለም፣ ሃይማኖት ነው። ባዕድ አምልኮት መሆን አለበት። አላውቅም ግን ሃይማኖት እንደዚህ አይነት ሃይማኖት አለ እንዴ? ዋቄ ፈታ የሚባል ሃይማኖት አለ ወይ ማለት አለ? እንዴት የለም? ኧረ ተመለሱ ጋይስ። ሃይማኖት ነው እንዴ? ሃይማኖት ነው። ዋቄ ፈታማ አለ እኮ እንዴ? ተመለሱ አለ እንዴ? ዋቄ ፈታ አውቃለሁ እንዳለ አውቃለሁ። ዋቄ ፈታ ከዛ ዋቃ ጉራቻ አለኝ እኮ። Okay, I get it. ኔክስት ከኔ በላይ ያለው ልጅ። እሺ በጣም ደግሞ ቸኩሏል እሱ ራሱ የፈጠነ ለሚፈልግ። ዋቄ ማለት አምላክ ማለት ነው እያለ ነው። ታንክ ዩ። በኦሮምኛ ዋቄ ፈታ ማለት በአንድ እግዚአብሔር የሚያምን ማለት ነው በኦሮምኛ አለችሽ። ማብራሪያ አንፈልግም ጋይስ፣ ሄዷል። እኔን አታስገቡኝም? ተናገር አባቴ። ታዲያ ድምፅክ እንዴት ገባ? አውራ ላውራ? አዎ አውራ። ቀኒሱ ስንት ነው? ጋይስ ተንቀሳቀሱ። ስሜ በረከት ይባላል። እሺ ቀጥል። ቶፊቅ ሚዩት አርግ ፕሊዝ። እሺ ሪሊ ጉድ ጃብ ቴንክ ዩ። ፍቅር አውራ የኔ ወንድም። ያ ስሜ በረከት ይባላል። ነገርከን እኮ በረከትዬ። ያ እድሜ 33 ነው። የምኖረው አሜሪካ ነው። የት ስቴት አሜሪካ? ሚኒሶታ። እሺ እድሜው 20 ሃይማኖት ፕሮቴስታንት። እሺ እድሜው ከ25 እስከ 28 የሆነች ሃይማኖቷም ፕሮቴስታንት የሆነች ነው የሚፈልገው። እሺ ከየት ነው የምትፈልገው? ኤኒ ስቴት ከዩኤስኤ። ለሚስትህ አሁን ድንገት እያደመጠች ልትሆን ስለምትችል ይህን ነገር በላት እስኪ፣ ንገራት እስኪ ስለአንተ። እኔ ብታገቢኝ እንደዚህ አይነት ባል ወንድሻለሁ፣ እንደዚህ አይነት ሰው ነኝ፣ እንደዚህ የሆነ አጥር ምጥን አድርገህ በቃ ሂድበት። ያ ታማኝ ነኝ፣ አፍቃሪ ነኝ። ታማኝ ከሆነች ማለት ነው። አታሳጥሯ፣ ወርቀቅ አድርገው። እሺ ያ ታማኝ ለመሆን ራስን ያዘጋጀው ሰው ነኝ ለማገባት ሚስት ማለት ነው። በማንኛውም ነገር ታማኝ ለመሆን። እትዬ የጉራጌው ልብስ ስንት ከለር አለው? አንድ ከለር ነው። በዛውም ስራ እየሰራን አንድ ከለር አለው። ሻሽ አለው፣ ሹራብ አለው። ካልገዛችሁ ከሰኞ በኋላ አይደርሳችሁም። ስቴት ላይ ያላችሁ ሰው የመቤዎች ነው ከሰኞ በኋላ የሚደርሳችሁ እና እየገዛችሁ ማሮቼ። እጣም አለ $20 ሰሞኑ ተዳክመናል። እጣ $20 ግቡ እስኪ ተንቀሳቀሱ። እሺ ያ ትዳሩን የምታከብር ሴት ነው የሚፈልገው እና ስራ ወዳት፣ ስራ የማትንቅ። እሺ ስራ ማትንቅ፣ ስራ ወዳት። እኔ ምልክ የቀረጽ አለ። አግብተሃል፣ ወልደሃል፣ ከዚህ ቀደም ልጆች አሉ? ነው የፍቅር ህይወት ነበረ? ፍቅረኛ ነበረ? ያ ከ4 ዓመት በፊት። እሺ ከ4 ዓመት በፊት ፍቅረኛ ነበረ። እሺ
ከኢትዮጵያ ትቀበላለህ? ከኢትዮጵያ ቢመጡ ከኢትዮጵያ ኖ ከአሜሪካ ብቻ ያ ቢኮስ ያ ፕሮሰስ ስላለው ነው የማልፈልገው እንጂ ይገባኛል። ያ ሱስ አለብክ? ምንም ሱስ ምንም ውሃና ምግብ ውሃ አለብክ? ያ ምግብማ ጥሩ ነው። ወንድ ልጅ ካልበላ ካልሰራ ምንም ወንድ ሆነ። ያ መጠጥ አልጠጣም። እየጠጣችሁ ጋይስ መጠጥ አትጠጣም? አልጠጣም። መጠጥ አልጠጣም። አላጨስም። ለየት ያለ ባህሪ ያለክ? ለምሳሌ ምን? በቃ ለየት ያለ ባህሪ ያላቸው ሰዎች አሉ፣ ተናዳጆች አሉ። ለየት ያለ ይሄ ባህሪ እንደዚህ የምትለው ያ ለምሳሌ ቶሎ ይቆጣለሁ፣ ቶሎ ይተዋለሁ። ቦፍ ትላለህ፣ ከዛ ትተዋለህ። በቃ ይተዋለሁ፣ ይረሳዋለሁ። ምን እንዳደረኩም አላስብም፣ ይረሳዋለሁ። ጌታ የዋህ ይመስላል። የዋህ ፎሎ እያደረጋችሁት ፕራይቬት ነው እንደ ቲክታክ? ያ ይሄ ነው ሙናሳ የምለው። አንድ አገኘ አይደለም ጋይስ። ሚኒሶታ ነው የሚኖረው፣ ሃይማኖቱ ፕሮቴስታንት። የፍቅር ህይወት ነበረው ግን አላገባም፣ አልወለድም። ሰው ከእሱ ጋር ለመሄድ እችላለሁ፣ ወደፊት የትዳር አጋሩ መሆን እችላለሁ። ፎሎ አድርጊ እሺ። ቤታችሁን ያሳችሁ ቀጥሉ። ምዳት ደግሞ የምታወራው ስፓኒሽ ይፈልጋል ይላል እንዴ? ስፓኒሽ ይፈልጋለሁ አለ ነው። ኧረ ምን በል አንተ። አንዴ ጻፍ ደግሞ 10 እንደ ጅል አትደጋግም። እሺ ከዚህ ቀደም ትዳር የመሰረተ ትፈልጋለህ? እየተጠየቅ ነው ኮመንት ላይ። ኖ አልፈልግም። ጠይቁት፣ መጠየቅ የምትፈልጉት ሰላማዊ ጥያቄ። በፊት ፍቅረኛ ያለው ሰው ከሆነ ችግር፣ ሴት ከሆነ ችግር የለም። ሀሜተኛ ነህ ትላለህ እንዴ? አልፎ አልፎ ስታነሱ ያነሳ ይሆናል። እሱ ሀሜት አይደለም። ኧረ በስ ፈጣሪ የሚጠየቅ ጥያቄ ጠይቁ ጋይስ። በስተት ነው ፍላወር ይመልሽ። ፍላወርህ እኔ ጋር ሳይደርስ ይድረቅ። ሀሜት ሱስ ነው። ኦፍኮርስ ሱስ ነው ሀሜት። ካላሙ ሰላም የማይሰማቸው ሰዎች አሉ። የሰው ስጋ ካልበሉ ቅርጥፍጥፍ አድርገው ብረሩ ጥፉ የሚላቸው ሰዎች አሉ። ሱስ ሆኖባቸው ማለት ነው። የሰው ስም ካላነሱ በቃ ቅርጥፍጥፍ። እሺ ማን ነው የቀረው? እሺ እህቴ ቀጥ የኔ እናት ቀስ ብላችሁ የሕክምና ወረቀትን አሳየን ትላላችሁ። ድንግል ይፈልጋል። ልጃገረድ ሴት ብታገኝ ትወዳለህ? እሱም ኤክስፐርት ውስጥ አይገባም። ከተገኘ ማን ይጠላል? ድንግል ካለ ደስ ይላል፣ ግን ያው ብዙም ማትራ አያደርግም። ታንኮራፋለህ የሚለው ጥያቄ ተኝቶ ራሱን ያዳምጣል እንዴ? ታንኮራፋለህ። That is critical, ኮትትዬ። That is critical. አንዳንዶቻችሁ ግን ጌታን ጅል ናችሁ። እንዴት ያውቃል ተኝቶ ሰው ራሱን ያዳምጣል? አላገባውም አላብሮት የሚተኛ በጣም ስኖር የሚያደርግ ከሆነ ታውቂዋለሽ እኮ ስሊፕ አፕኒያ ስለሚኖርባቸው ራሱንም ያስደነግጠዋል። ኩርፊያ በጣም ግን በርትታችኋል። እሱ ላይ ጌታን እንዴ ሪከርድ አድርጎ ይሰማዋል እንዴ? ጠይቁ አትበያቸው። ስትበላ ታላምጣለህ ይለዋል። አም ሶሪ እኔ አይደለሁም ወንድማገኝ። ማን ነው ሳያላምጥ የሚበላ? ታላምጣለህ ታስጮሃለህ ለማለት ነው። እኔ እንደዛ አላደኩም። አባቴ እየተቆጣኝ ነው ያደኩት። ተባረክ። አፌ ቁርጥ ታንጠባጥባለህ ስትበላ፣ ጠረጴዛ ትሞላለህ። ኦ ማይ ጋድ። ጥያቄ ደግሞ ምን አልሽ? አንዷ ባሌ አለች። ከባልሽ ምን ያናድድሻል? እንትን ላይ ያላያችሁትም እንተዋል። አይተኸዋል? ታንጠባጥባለህ?
ቴንክ ዩ ማሬ። ከምር ግን ትትዬ አላንኮራፋም ሲል ፎሎወሩ ጨመረ። እና 11 ሚስት አገኘሁለት እኮ በመመለሱ እኮ ነው። አይ እሱማ አምስት ናቸው። ጠያቂዎች ወንዶች ናቸው። አላላምጥም ታላምጣለህ ወይ? እና ሳያላምጥ ይወጥ እንዴ? ምን ሆናችሁ ነው? ዶክተር ራሱ እኮ አላምጣችሁ ወጡ ነው የሚለው። ዳይጀሽኑን ለማፋጠን ነው እንግዲህ ይላል። አይ ድምፅ ቢፈጥር ግን እንትን ይላለኝ ኢሪቴት ያደርጋል። አንዳንዱ ሲበላ እኮ ሲሊፐር ያደረገ ነው የሚመስለው። ጦ የሚል ሰው አለ። ይህንን ሳብጀክት ከየት አመጡት? ጠይቁ የምትፈልጉ ከአሁን በፊት ኤክስፔሪየንስ አድርገውታል ማለት ነው። ተጋቢዎች ግማሽ ኮመንታተር ይጠይቃል፣ ግማሽን ይጠይቃል። ትስማማላችሁ? ግን ጥያቄ ጥሩ ጤናማ ከሆነ ጥያቄ ነው። የዛን ሰው ማያስከፋው ከሆነ እንጠይቃለን። አይ አልፈልግም። አሁን ይሄ ጧጧ ነገሩን ተመችቶኛል፣ የኩርፊያው ተመችቶኛል። ጥሩ ሀሳብ ነው። ታኮርፋለህ ወንድም? ኩርፊ ያለብህ ኖ ቅድም አልኩሽ እኮ ልጅ መውለድ ትፈልጋለህ እንዴ? በደንብ እንጂ። ይስጥህ መንታውን ይስጥህ መድኃኒዓለም። አሜን። አንተ ምን አገባ? አቋሙ ሸንቃጣ ነው። ወንድ መጠየቅ አይችልም። ወንድ መጠየቅ አይችልም። ኧረ እየተግባባን ጋይስ። አንተ ወንድ አይደለህ እንዴ? ወንዶችን ሴቶች ብቻ ነው መጠየቅ የሚችሉት። እየበላ እንደዚህ እዛው ላይ ጣት እንትን የሚል እየበላ በመሀል ስፔሻሊ ሰው ጋር የሆኑ እንደዛ የሚያደርግ የበላውን እየበላ አንዳንድ ሰው ይበላና የበላውን እዛውም ይመልሳል። ብቻውን ቢበላ እንደዛ ቢያደርግ እንኳን ችግር የለም። ግን ከሰው ጋር ኮስ እየበላ እንደዛ የሚያደርግ ሰው ከባድ። የመጀመሪያ ያልኩት ነገር እጣቱን ይጠባል ወይ? የምር ነው ብለን የመጀመሪያ ቀጠሩ ቀን መጠንቀቅ ጥሩ ነው። አይከፋም። ቢያንስ አትሊስት ፍቅር እያዛት ሲመጣ ያንን ነገር ትቀበላለች። የመጀመሪያ ዕለት አንቺም ስታደርጊው እሱም ሲያደርገው ዘግናኝ ነው ድርጊቱ። በቀስ እንቅልፍ ይወዳል። ትተኛለህ። አሁን እዚህ ሀገር እኮ ብዙ አይተኛም። ይገባችኋል። ጥፍር ታሳድጋለህ። አላሳድም። ጥን ይጣጣት ሹል የሚያደርጉ ወንዶች አሉ። አንዷን ጣት ብቻ አላሳድግም። እሺ አያሳድግም። እሺ ግን ያው ግራ አይገባኝ። አንድ ለትዳር ፈላጊ እነዚህ ጥያቄዎች በጣም ማትራ ያደረጉ ነው። ጥፍር ታሳድጋለህ? አሁን እኮ እኔ እንጃ። በነገራችን ላይ እኮ መጥፎ አይደለም። ማሳደግም ይወዳለ። አዎ እወዳለሁ ካለ ላትወድ ትችላለች። ይሄን አልፈልገውም ብላ በዛው ላሽ ትላለች። ጫማማ አጨርስም አንተም ፎሎ በማድረግ ገብቶካል። አንተም ደግሞ የምትፈልጋት ሴት አንተ በደንብ አውቃ ስትመጣ ለአንተም ግልግል ነው። ብዙ ስራ የለብህም። በዥንጀና ጊዜን አታጠፋም። እኛ ለአንተም በማሰብ ለተመልካችም ጨዋታ ሞቅ ደመቅ ለማድረግ ነው። ስለዚህ ይህ ልጅ ማርያም ጣቱ ትንሹን ጣቱ አያሳድግም፣ ሲበላ አያንጠባጥብም፣ አላንኮራፋም ብለሃል አይደል? እንዴት ነው ቤት ንጽህና ላይ ግን ታዝረከርካለህ? ቤት ሲጀመር ለብዙ ጊዜያት ከትምህርት ላይፍ ጀምሮ ብቻዬን መኖር የለመድኩ ሰው ስለሆኑ ቤት ማጽዳት ደስ ይለኛል። እንደው ጎበስ፣ በቃ ለአንተ አጨበጨብኩልህ። ልክ ቤትህ እንደገባክ መጀመሪያ ምንህን ነው የምታወልቀው? መጀመሪያ በር ላይ ጫማ ነው። ኮፍያ የሚያወልቀው ማለት ጫማ ነው የሚያወልቀው። አይ አንቺ ደግሞ ምንም ነገር አንጠባጠብም። ምንም ነገር እንዴት አንጠባጠብም? ሲበላ ትንሽ ያንጠባጠባል። አይ ሽንት ቤት እኮ ነው አንዳንዱ ነው። ሽንት እኮ እንዴ ለሚስቱ ማሰብ አለበት። የቶይሌት አለ
የጠዋት የማለዳ ዛፍ የሚያጠጡ እኮ ነው የሚመስሉት እኮ ሲሸኑ እኮ የጠዋት አትክልት ኤቭሪዌር። እኔ አሁን በክላይንቶች የማያቸው ነጮች ደስ የሚሉ ቁጭ ብለው ነው የሚሸኑ። ቶሌት ወንድ ልጅ ቁጥሩ አይሸናም ያንጠባጠ እንዴ ላለማበላሸት እኮ ነው። ግን ኢማጂን በእንቅልፍ ልብሽ አበት ወሌ እንዴ ኧረ ተይ ቆይ honestly ትትዬ like ከዲፕ እንቅልፍ ተነቅተሽ ማለት ነው you go to the bathroom you sit down and sit on the wet toilet oh my god that would piss me off to be አይ honest. በጣም የሚደብር ነገር ነው። ግን ማስለመድ መንገር ብዙ ጊዜ ወይ ልምዱ ላይኖረው ይችላል ወይ ላይኖራት ሴት ለካ እንደሱ ሽና ግን በጣም ያስጠላል። ላይ ሸንተው አንስታችሁ ሽኑ። ስትሸኑ ላይ ወይ ደግሞ አትሽኑ። ገብቷችኋል? ግን ቁጭ ብላችሁ አትሽኑ። በጌታ ያስጠላል። ወንድ ልጅ ያ እውነት ነው። በጣም በጣም ቴንክ ዩ። እሺ መጨረሻ እንዳሸና ኧረ በስመ አብ ይደብራል። ወይኔ ዛሬ ጥያቄ ደግሞ it's just ይሄ ሁሉ ይመጠቃል። the extreme ነው። ስለዚህ ይሄ እኔ ጥያቄ ነው። ባዝሩም ስትገቡ ክፍት ታረጋላችሁ። አንድ ሁለተኛዋንም ክፍት ታረጉና ስትሬት ቀዳዳውን አይታችሁ ቹሽ ማድረግ ነው። ልክ በቃ የማጠዋት አትክልት እንደሚጠጣ ሰው ሙሉን አትርጩ። እኛም ይደብራል። ወደዛ እያወጀበጀባችሁ አሁን ላይ ንፋስ እንዳለው everywhere አይ ይሄ አይታይ የማይጠየቅ ጥያቄ አይታይ። እሺ ምንድን ነው የምትሉት? አንዱን ሳታነቡ ነው ያለፋችሁት? እንኳን አላነበባችሁ። አላወቅ አልፈለኩም ልጠይቅ። እሱ አሁን አይበቃህም አንተ? እስኪ ብዙ ሴቶች እንደዚህን አስተናግድ፣ ለሌላ ሰው ደግሞ እድል እንስጥ። ኪዊም እኮ ነው ፋሎ ያደረገች። አንተ በጣም እድለኛ ነው። ስለዚህ ኪዊ የሚለውን የመጀመሪያዋን ታወራታለህ። እህታችን ናች፣ አሪፍ ልጅ ናት። ታወራት። አይ አንድ እናቴ እንዴት ይዘው እንደሚሸኑ ንገሪያቸው። ትንሽ ቆይተሽ ደግሞ እያሳየሽ ልሽናሽ አሳያቸው እንዳትዪ። እሺ ቀጥይ ነው። አይ ኪዊ አላረገችም። እሺ አርጋለች። እሷች ኪዊ ተሳስተሽ ነው እንዴ? ተሳስተ ይሆናል። አይ ተሳስተሽ ነው ኪዊ። እሺ ማን ያለው ሌላ? እሺ አንድ እናቴ ነው። ማን ነው አሁን ተረኛ? እሺ አንተ ጨረስክ? ተረኛ ለሴት እስኪ እድል እንስጥ። እሺ ወንድሜ ጨረስክ? በቃ እሺ ከሴት ልጅ ውበት ማለት ነው ሚስትክ ወደፊት የትዳር አጋር ስማማ ወንድሜ። ሄሎ እንዴ ቆይ እንጂ በኋላ ታወራቸዋለህ። እኔን አዳምጠኝ። እሺ ሴት ልጅ ውበት የምን አድናቂ ነህ? አደራ ቅንድብ የአይን ሽፋሽፍት ምናምን እንዳትለኝ። ትክክለኛ ስሜት ንገረኝ። ከአንገት በታች በቃ ከአንገት በታች የምን አድናቂ ነህ? ከአንገት በላይ ውሸት ነው። ምንም ማውራት ይቻላል? ከአንገት በላይ አይቻልም። እሺ ታዲያ ቁመት በምንድን ነው የምታየው? ከአንገት በታች ነው ከአንገት በላይ ነው? አይ ቁመትን አይወክልም፣ ከሰውነት አካሉ። እንዳትዋሽ። አልዋሽም፣ የምር እኔ እስካሁን እየዋሸሁ አይደለሁም። ባይዘ ገብቶኛል። የሁሉ ታስባለህ? አይ እዚህ የሚወራና የማይወራ ነገር አለ። አረ ችግር የለም ወንድሜ፣ ፈታ ብል አውራ ዳሌ ነው። እሱማ ያው ግድ ነው። ቂጥ በሉት። ምንድን ነው የሚባለው? እንደ ቂጥ ደስ የሚልና የማይል አለ እኮ። ሁሉም ቂጥ ደስ ይላል። ያው ከአንገት በታች ሼፕ የሚጠላ የለም። አይ ሼፕ ጠቅልሎታል። ነጥለ ተናገር። በቃ አስጨንቁት። ልጅ ጨዋ ነው ግን ጌታን ምርጥ ሚስት ይስጥ። ረሃ የሆነች ነፍሴ ህይወቴ እያለች መጣህልኝ።
ምን በላህልኝ፣ ምን ጠጣህልኝ እያለች በቃ በደንብ አድርጋ እየተንከባከበች የምታኖርክ ፍቅር የሆነች ላቭሊ ሚስት ስጥ። አሜን በል። አሜን። በቃ አንተም ደግሞ እንደዛ መልካም ባል ሆነህ ወልደህ ከብደህ የልጆች አባት ሆነህ የምታሳድገው ልጆች ይስጥ፣ ጥሩ ትዳር ይስጥ። አሜን። አባይልም ምርቃት ምላሴ ጥቁር ነው አሜን። ቴንክ ዩ በጣም እና ይመችክ። ፎሎ አድርጉትና አግቡት ጋይስ። መረጥና ይኸውልህ ደግሞ መርጠህ ሲሳካልህ ማለት ነው መተህ ንገረኝ። ልክ ስትለያይ ሳትስማማ መተህ እንዳትነግረኝ። ከኔ ጋር ተቆራረጥ። ቋሚ ጠላት ነው የምንሆነው። እሺ ሳትገዙም ዛሬ እሺ። ሳራ ኑን ወይ ሰላም፣ እንዴት ናችሁ? ሰላም ናችሁ? ከሀገርም ከውስጥም ያላችሁ እንዴት አደራችሁ? እንዴት አመሻችሁ? ያው እኔ ቅርታ ግን ላገባ አይደለም፣ እወድሻለሁ፣ አክብርሻለሁ፣ ሰላም ለማለት ብቻ ነው። በነገራችን ላይ ቅርታ ሁሌም ነው የምከታተል። ሰላም እሺ፣ ይብዛ። አመሰግናለሁ። ቁጭ በይ እዚህ ጋር ቁጭ በይና አብረን አይ ዝም ብሎ ማድነቅ ብቻ አይደለም። ከቻልሽ ጣቢ የት ነሽ ማሬ? እኔ ሳውዲ ነው የምኖረው። ላፎክለን ችግር የለም የእኔ ፍቅር። እኔ ሞድድ ያደርሻለሁ። እግዚአብሔር ይወደድሽ። አብሶ ፈጣሪ ይወደድሽ። እሺ ውድድ ነው ማለት ኑሮኝ። አሜን። ለምታደርጊው ነገር በጣም ነው እኔ ደስ ብዬ የማይሽ ማለት ነው። እሺ ቴንኪው ማለት ነው። እሺ እሺ ተጋቢዎች ድምፅ አውጡ፣ ቃል አውጡ። ዲጄ ወይዬ እንዴት ነሽ? ምን ሆነ ነው የጠፋኸው አንተ? ግን እዚህ ቤት ሚስት ካገኘህ በኋላ ምንም አልያዝ ብለኸኛል። የትኛዋ ሚስት? ወይ ሚስት አጋብቼህ እኮ እየካድከኝ ነው። ወይ ሚስት እንዴ! እናቷ ቤቱ ጋር እናግባ። አፉ ያላምጣል ወይ አፉ ያፈሰል ወይ እየተባለ ቤቱ ጋር እንዲ። ሰላም ብያለሁ ግን ሁላችሁ ነው። ሰላም እንዴት አደራችሁ? ዲጄውን ማታውቁት ዲጆ ሰገጤ ማታውቁት ሰገጤ ነው የሚለው አይደል? ሼፍ ነው እና ኃይለኛ ነው። ሙስሊም ነው። ሃይማኖቱ በጣም ጎበዝ ነው። ባለሙያ ነው። ሲርብሽ አለልሽ፣ ሲደብርሽ አለ በሙዚቃ ወድሽ ቀይሮት ነው። ሰገጤ ግን ሰገጤ ነህ እንደ አንተ? እኔ ሰገጤ ነኝ። ደብኝ ያልኩ ሰገጤ። በምን ላይ ነው ራሴን ችዬ ማለት ነው። በምን ላይ ነው ስግጥና? ብዙ ጊዜ በስራ ሰግጣለሁ። ማንንም አልሰማም። በስራ ስናስተዋውቀን። እሺ ዲጄ ሰገጤ ይባላለሁ። የምኖረው ዩሮፕ ነው። እድሜ ያስፈልጋል እንዴ ወይስ ልለፈው? እድሜ ዛሬ ምንም የሚቀር ጥያቄ የለም። ጥያቄያችን ተናቋል። አየሁ እያደኩ ስንት ቤት ሁሉ ስትገባ ስትሸና እንዴት ነው? ስትፈሳ እንዴት ነው? እየሰማሁ እኮ ነው። ለማንኛውም ቴሌግራም ላይ የሆነ እንትን አይቼ ነበር። ስለዛም የሆነ ኢንፎርሜሽን ለመጠየቅ ነበር። ወርቅ ነው አንተ ጋር ልክማ። አውሮፓ አይደለ እንደ ያለው? አዎ አልክም። እዛ አያዋጣኝ መላክ። ትርፉን በመላክ ነው የምጨርሰው። መላኪያ ብዙ ነው ማሪ። ኦኬ አውራኝ ደውልና። እሺ የሆነ አሪፍ የተመቸኝ ነበር ለማዘር የአንገት ሐብል ላለ ብዙ ነው እኮ ብዙ ነው ብዙ ነው። ያው ከስሩ ያለው ዋጋው አይደል? አዎ ግን መላኪያ የለውም እዛ ላይ። አሜሪካ ያሉ መላኪያ $25 ይከፍላሉ። አንተ ጋር ግን ሲሆን ብዙ ስለሆነ ወደ አውሮፓ ምናምን አልልክም። ከአሜሪካ ውጭ ጭቅጭቅ ነው። ላኩ መላኪያ እንዲህ ነው።
መላኪያ ግን እሱን አንደርስታንድ አድርገው ከላኩ እልክላቸዋለሁ እና አንተ ጋር ሲመጣ ደግሞ ሌላ ቀረጥ ትከፍላለህ። አያዋጣህም ነው ጨዋታው። አንዴ እዚህም ሲገባ ቀረጣለሁ እዚህም ሲገባ ቀረጣለሁ እንጂ ቀርጠው አይቀበሉም። በችግር የለም ቤታቸው ነው ዲሊቨሪ የሚደረግላቸው። እናንተ አንዱ መሰለኝ። እሺ ለማንኛውም ደውዬ እዋራሻለሁ። ደውልልኝ። አይ ቀጥሉበት ፕሮግራማችሁን እየሰማሁ ነው። እሺ ቤዝዬ ነው ጋይስ። ቀሚስ አለ፣ የጉራጌ ቀሚስ፣ ሹራብ ለመስቀል፣ ነጠላ አለኝ፣ የተለያየ ሽፎን አለኝ። ማናችሁ መጣል ገባችሁ? አንድ ሰው ዛሬ የምን እጣ ነው? እጣ አለኝ፣ የሽፎን አለኝ፣ የድሬ እጣ። አሁን የድሬ አላርገው እንዴ ማርቲ? አርጊዋ የድሬ እጣ ወርቅ እንፈልጋለሁ። ዲሲ ችግር የለም ደውይልኝ፣ ስልኬ እዛ ባዮ ላይ አለልሽ። ይሄ አስገብኝ፣ አስገቧት። ምን አይሉ ቀሚስ ምንድን ነው? ጋይስ ማን ነው አዋሪ? እስቲ ወይኔ ሩታ እየተሻላት ማርትዬ በእናትሽ ሼር አድርጊላት። ስንት ያደረግኩላት ትሌት እኮ ነው እሷ ነገ ጧት ስራ ስለምትገባ። ኦኬ ታያት በቃ ደህና መሆኗን ለማረጋገጥ ነው። አስገቢኝ እና ግባ። ምን ላስገባችሁ? ስንት ሰው እንደደረሰ ታውቂያለሽ? የወርቁጣ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያለን ቀሚሱ እዚህ ነው ወይስ የት ነው? ቆይ ነገር የት ነህ አንተ? የት ነው? ኧረ እኔማ እዚሁ ነኝ። እኔ ኢትዮጵያ ቀሚስ ሞልቷል እኮ ቀሚስ ኢትዮጵያ ቀሚስ ምንድነው ጋሪ ያለ ይመስል። እስኪ እዚህ ያላችሁት አውሩና ለሌላ ሰው እድል እንስጥ። ሙን ከገባሽ ወይም ከገባ ቆይታን ያቡ። እሺ እንዴት አመሻችሁ? አሚን ኑን ናሙን ኑን ጤና ይስጥልኝ። እንዴት አመሻችሁ? እንዴት አመሸ? 9 10 ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እንኳን አደረሳችሁ። እንኳን አብሮ አደረሰን። ነባባላለሁ እና ያገኒ ሪኩዌስት ላኪ። አላገኘውሽም ወይም ፕራይቬት ነሽ? ነዋ ለትዳር ነው የገባ? ኦኬ መስፈርትን ተናገር። ሚስት መሆን የምችል ቤቷን የምትወድ። አዎ ግን ለአንተ ሚስት ትሆነኛለህ ብላ የሳልካት ሴት አለች አይደለ? በማይንድ የሳልካትን እዚህ ላይ እንትን በላት፣ ሪፍሌክት አድርጋት። እኔ ብዙም ፕሮሲጀር የለኝም ያው ምክንያቱም ከዛ በኋላ ያለውን ያው አብረን እንሰራዋለን ብዬ የማስብ ሰው ነኝ። ቀለል ያልኩ ሰው ነኝ። ሙስሊም ነኝ። ዴንቨር ነው የምኖረው። ኦኬ እድሜ 35 ነው። በጣም የተረጋጋ ሰው ነው ወይ ደክሞሃል? ምንድን ነው? ከ28 አይ ያው ረጋ ብዬ ላውራ ብዬ ነው። ዴንቨር ነው የሚኖረው። አይሰማም ድምጼ? አሁን አሪፍ ነው ይሰማል።
እና ዴንቨር ነው የምኖረው ከ28 እስከ በእኔ እድሜ እስካለች እስከ 35 ማርቲ ያናግር። ልደትሽ ዛሬ ነው ወጥቷ ነግራኛለች። ይሄ ነው መስፈርቴ።